ሰዎች ተፈናቀሉ። ዓለም አቀፉ የተፈናቃዮች ክትትል ማዕከል (ኤድማክ) ያለፈው የፈረንጆቹ ዓመት 2024 በዓለም አቀፍ ደረጃ ከፍተኛ የሀገር ውስጥ ተፈናቃዮች (ኤድብ) ቁጥር የተመዘገበበት ሆኗል ሲል በዓመቱ 83.4 ሚሊዮን ሰዎች መፈናቀላቸውን ገልጿል። በተለያዩ አካባቢዎች የተነሱ ግጭቶችና አመጾች መበራከት የተፈናቃዮች ቁጥር ከፍተኛ ጭማሪ ለማሳየቱ ምክንያት ነው ሲባል፣ በዚህ ብቻ ለ73.5 ሚሊዮን ሰዎችን ተፈናቅለዋል። በዓመቱ በተከሰቱ የተፈጥሮ አደጋዎች በአንጻሩ ለ9.8 ሚሊዮን ሰዎች በምክንያትነት ተቀምጧል። ሱዳን በሀገር ውስጥ ተፈናቃዮች ቁጥር ከፍተኛውን ድርሻ በዓመቱ የያዘች ሲሆን 11.6 ሚሊዮን ሱዳናውያን ከመኖሪያቸው ተፈናቅለዋል። ሶሪያ፣ ጋዛ እና ዩክሬን በከፍተኛ ሁኔታ ዜጎቻቸው የተፈናቀሉባቸው ሀገራት ናቸው። 29 ሀገራት በሰው ሰራሽና ተፈጥሯዊ ምክንያት ዜጎቻቸው እንደተፈናቀሉ መግለጻቸውን የጠቀሰው ድርጅቱ በ2024 የተመዘገበው የውስጥ ተፈናቃዮች ቁጥርም ከፍተኛ እንደሆነ አንስቷል። ድርጅቱ ኢትዮጵያን በተመለከተ በሪፖርቱ ውስጥ ያካተተ ሲሆን በ2024 2.4 ሚሊዮን በላይ ዜጎች በሀገር ውስጥ መፈናቀላቸውን ሲገልጽ፣ ከ80 በመቶ በላዩ የተፈናቀሉት ከግጭት ጋር በተያያዘ መሆኑን አስታውቋል። በ2023 በዓለም አቀፍ ደረጃ የውስጥ ተፈናቃይ የነበሩ ሰዎች ቁጥር 75.9 ሚሊዮን ነው። ከ7 እስከ 8 ሺህ የሚሆኑ ሕፃናት የልብ ሕክምና ለማግኘት ወረፋ እየተጠባበቁ ነው። የኢትዮጵያ የልብ ሕሙማን ሕፃናት መርጃ ማዕከል የኢትዮጵያ የልብ ሕሙማን ሕፃናት መርጃ ማዕከል የልብ ሕክምና አገልግሎት ለማግኘት ከ7,000 እስከ 8,000 የሚሆኑ ሕፃናት ወረፋ እየተጠባበቁ መሆኑን ለቲክቫህ ኢትዮጵያ ገልጿል። የማዕከሉ ዋና ሥራ አስፈጻሚ አቶ ሁሩይ አሊ በአላቂ ዕቃዎች እና መድኃኒቶች እጥረት ምክንያት ማዕከሉ መስጠት ከሚገባው አገልግሎት ውስጥ 33 በመቶ ብቻ የሚሆነውን እየሰጠ እንደሚገኝ ተናግረዋል። ማዕከሉ በ2024 629 ለሚሆኑ ሕፃናት የልብ ቀዶ ጥገና ማድረጉን የተገለጸ ሲሆን በተመላላሽ ቅድመ ቀዶ ጥገና እና ድህረ ቀዶ ጥገና ክትትል ደግሞ 12160 ለሚሆኑ አገልግሎት መስጠታቸውን ገልጸዋል። አቶ ሁሩይ አሊ ለቲክቫህ በዝርዝር ምን አሉ? በተለይ በሕፃናት የልብ ቀዶ ሕክምና ማዕከልነት ብቸኛው የሆነው ማዕከልም 80 ከመቶ የሚሆኑትን መድኃኒቶች ከውጭ የሚያስገባ በመሆኑ እና ውድ በመሆናቸው በአቅሙ ልክ መስራት አልቻለም። ኢትዮጵያ ካላት የሕዝብ ቁጥር አንጻር ከሚያስፈልጋት የልብ ሕክምና መስጫ ማዕከል ጥናት እንደሚያሳየው በትንሹ ከ12 በላይ ነው። ነገር ግን ግማሹም የለንም። አንዱ ማዕከላችንም አገልግሎት መስጠት በሚችለው ልክ እየሰጠ አይደለም። በዓመት ውስጥ መስራት የቻልነው 629 ብቻ ሲሆን የተቀበልነው አዲስ ታካሚ ቁጥር ግን 1350 ነው። በዚህም ፍላጎቱ አቅርቦቱ አልተጣጣመም። አሁን ደግሞ ከ7,000 እስከ 8,000 ወረፋ የሚጠባበቁ አሉ። ከልብ ሕክምና ጋር ያለው ችግር ከቀን ቀን እየሰፋ ስለመጣ ሁሉም ያገባኛል የሚል አካል የበለጠ መስራት አለበት። አሁን ካለው የችግሩ ጥልቀት አንጻር ማዕከሉ እየሰራ ያለውና እየተረዳ ያለውም በቂ አይደለም ሲሉ ተናግረዋል። ሥራ አስፈጻሚው ይህን ችግር ለመቅረፍ በሁሉም ክልሎች ያሉ ሆስፒታሎችን አቅም ማጎልበት አስፈላጊ ነው ሲሉ ጠቁመዋል። የአቅርቦት ሰንሰለቱን ማጎልበት፣ የሰው ኃይል ላይ ሰፊ ሥራዎች መስራትና በአላቂ ዕቃዎች ላይ የሚስተዋለውን እጥረት መቅረፍም አስፈላጊ መሆኑን ነው የገለጹት። በሕክምና ሂደት ውስጥ ኃላፊነት ያለበት ሁሉም አካል በመናበብ ብዙ ሕፃናቶች ከመሞታቸው በፊት እንደርስላቸው ይገባል ያሉት ሥራ አስፈጻሚው እስካሁን ድጋፍ ሲያደርጉ የነበሩ አካላት ድጋፋቸውን አጠናክረው እንዲቀጥሉም ጥሪ አቅርበዋል።